በጋራ ሆነ ይህ መንግስት ለመጥረግ ሰላም ውድ የዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እና ዝግጅታችንን ጨርሰን እንጥላለን። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን እንድትከታተሉ ስል በሉል እግዚአብሔር ስም ጠይቃለሁ። አማኑኤል የሆነችው ቅድስት ቤተክርስቲያን ላይ በዚህ በምሽት ምን ተፈጠረ ካላችሁ ኦርቶዶክሳውያን ባለማተቦች በታምኑም ባታምኑ ቤተ መቅደስ ውስጥ እንግዲህ የተደረገውን ድርጊት የምናስመለክታችሁ ይሆናል። እኔ እንኳን ቤተ መቅደስ አልመሰለኝም። እንግዲህ እዛው ያስተዳደሩ ቢሮ ውስጥ ነው እንደተከሰተ ይሄ ነገር የተመለከትኩት ማለት ነው። እግዚአብሔር አምላክ ደግሞ ጊዜ ያምጣልን። እንግዲህ አንድም አባት ነኝ የሚሉ ሰው እንግዲህ መነኩሴ የሆነችን ሴት ልጅ እንዳስወለዳት በኢሳት እየተመለከትን እንገኛለን። አቡነ መቃርዮስ ሐሳባቸውን አስተላልፈዋል ማለት ነው። ቪዲዮዎች አሉ ተከታትለን እንመለስ። መጨረሻ ላይ ሐሳብ መስጠት ይሆናል። እስከ መጨረሻው ድረስ ተከታተሉ። አርሲ ላይ ኦርቶዶክሳውያን ባለማተቦች የተገደሉ ነው። ቪዲዮዎች አሉ ተመልክተን እንመለስ። ወደ ቪዲዮዎች ቆመስ አባ ክፍለ ማርያም ምን እንደፍረው ግን በጥምቀትና በመስቀል ላይ ቆመው አየኋቸው። እኔ ነፍሰ ጡርኝ መስቀል ሲባርኩ አደባባይ ላይ አየኋቸው። አዘንኩ። በወሩ ግን ጥቅምት 16 ወለድኩኝ። ለእግዚአብሔር የሚሳነው ነገር የለም። ቆመስ አባ ክፍለ ማርያም የቅዱስ ገብርኤል አስተዳዳሪ ዋና አስተዳዳሪ አቤ ማዶ ቅዱስ ገብርኤል እኔ እንዳሉኝ ሂጄ ቆምኩኝ። ሂጅ ኋጣጅልኝ ለግሬ ከልጁ ጋር አሉ። አዚያ ሰራተኛይቱ የተዳነው ልጅቱ ሲላቸው ቄሱ ትምህርት ረፍት ስለሆነ ወደ ቤተሰብ ዳለ ያለኝ። አዚያ እንደታዘዝኩኝ ቤቴን ልቆልፈው አልኩና ሂጄ ቤቴን ቆልፌ ልጁን ቆያት ተባለ። አዳቋኑ ጋር ሄርን መጡ። ልጁ ከፈታቸው ገቡ። አዚያ ገብተው ማይረግ ልብሳቸውን አውልቀው ተታለብሰው ወጡና አዚያ ልጁ አቀራረበ። እኔ ሆነ አቀራረብ ልጠብስል አይ አንቺ አጣጥም ከሱ ክብር ያንቺ ክብር ይበልጣል አሉኝ። እዚያ በኋላ እንደዚያ ሲሉኝ እሺ ብዬ አፋ ተጨማሪ ልጣርስል ልጣጅ ተባልኩኝ። እኔን ልጥድ ገባሁኝ። በዚህ ቆሸሸ ቃላት በዚህ እያጠብኩኝ የሳቸው ድምጽ ሽሮ ሰርተሽራት በያሉኝ። እዚያ ሽሮ አሰርተሽ ቢሚሉኝ ልጁ ሳይበላ ምን እሱ ሳይበሉ ምን ብዬ ቃቤቱን በር ከፈታ አድርጌ ስወጣ ልጁ የለም። የራሳቸውን የሚምታ ክላሳቸውን ከፈቱ። ከፍተው ሲገቡ ራሴን ይዤ እንዲህ ጉልበቴ ላይ ተደፍቼ ነው የተቀመጥኩ። አዚያ ዘጉት ዙሮ ምኝታ ክላሳቸውን። ቀና ብዬ ሳይ እንደዘጉተውታል። ራሴን ይዤ ጉልበቴ ነው ያለው። እዚያ በኋላ ከፍት አድርገው ሲከፍቱኝ ቀና ስል ራቁታቸውን ነው በቃ ቲሸርት ብቻ ነው ለብሰው የመጡብኝ። እዚያ በኋላ ዋይ ስል ምን ያስጨውሻል ብሎ ዘሎ ያዙኝ። እዚያ በኋላ ላይ በቃ እዚያው ላይ ቦታው እንኳን ቢጠባቸው እግሬን ከምሳ መብለ ጠረጴዛው ላይ እየሰቀሉ ነው። እዚያ ድርጊቱን ከፈጸሙ በኋላ ወለል ላይ ነው የወደኩ በልቤ። በዛን ሰዓት እዚያ ምሰራውን አላውቀውም። የተወሰነ ደቂቃ እንትን ካለልኝ በኋላ ውሃ ዘፍዝፈውኛል። እግሬን እየጠቀጠቁ ተረሽ ነው የሚሉኝ ውጭ ሂጂ። አዎ ዘመኑ መደፈሩ ትክክል ነው፣ ምንም አይደለም። በእኔ ብርቅ አይደለም። ግን ብርቅ የሆነብኝ የሃይማኖት አባት ነው፣ መነኮሳት ነኝ። ሃይማኖት አባት ይመክራል ይገዛል እንጂ ከምንኩስና ህይወት ያስወጥቶ ክብሬን ማንነቴን የሴት ማንነቴን አጥቼ ይኸው አለው ቀብር ላይ ያለው ንግድ አላውቅም። ምን አለ ለለት ጫማ እንኳን አልለብስም። ግን የራሴን በኮቾሮ እንጀራ እየበላሁ የምኖር ልጅ አሁን አለውኝ ልጅ ታቅፌ እንኳን ለልጅ ለኔ ራሱ ምንም ነገር የሌለኝ ነኝ። አባት ይመክራል የምንኩስናን ህይወት ያጠነክራል እንጂ እንዴት ነው አባት ልጅ የሚያስዝ? እንዴት ነው አዚው በሌ ደግሞ ዳግም ለምንድን ነው ለልሳ ማይበቃ ሰውዬው? እሺ እኔ ቤተ መቅደስ ደፈረ። የእናት ቤተ ክርስቲያንም ቤተ መቅደስ እየደፈረ እኮ ነው ያለ። ስጋው ደግሞ እየፈተተ እኮ ነው ያለ። ወሸት አይደለም። እኔ ማንም አልገዛኝም፣ ገንዘብ አልገዛኝም። ጎረቤቴ ሙታን ናቸው ምስክሬ። እኔ ምንም ጎረቤቴ ናቸው ሙታን ይመስክሩልኝ። ልጅቱ እኮ ነገ ማልዳ ትጠይቀኛለች። አባቴ ብላ እኮ ትጠይቀኛለች። እኔ እንዴት ነው የማዋሸው? እንዴት ነው ልጅ የማዋሸው? እውነተኛ ነው። ሀገር ይፋረደኝ። ሀገር ልሄድ አፍሬ አሳቀብበት የነበርኩት መነኮሳት በነበረው ህይወት ልጅ አዝኜ ያውንን ለመናገር ከፍቶኛል። አዝኛለሁ። በድንግልና የኖረች አቃቢቷን ድንግላዊቷን ሕፃኗን መነኩሴ ነው አስገድዶ ይደፈራል። ለአቡነ አብርሃም ጥቆማ ሰጥቻቸዋለሁ።
አቡነ አብርሃም ሀገረ ስብከቱ የራሳቸው ነው። መልስ አልሰጡበትም። ለምን ከምንኩስና ማረጓ ወድቃ አቧራ ላይ አመድ ነስንሳ የወደቀች እህታችን እንደ ሃይማኖት አባት እንኳን አንድ የሃይማኖት አባት አይዞሽ ልጄ ብሎ የልብ ስብራቷን ያጽናና አንድ ሰው የለም። እንጀሉ እንዳይገለጥ የማፈን አቅም አለው። ካሁን በፊትም ታስሮ ነበር የሚል ጥቆማ ስለደረሰን እኛ ለፖሊስ መምሪያው አሳወቅ። እማሆይ ሐመልማል አቅፋ ያን ሁሉ ታሪክ ስትገልጽ ያለውን ቪዲዮ አይተውታል? በመሰረቱ በእኔ በኩል ብዙ ጊዜ የማሳልፈው ስራ ላይ ነው። የዚህም ተጠቃሚም አይደለሁም። ስሙ ስለተነሳ ወቅታዊ ስለሆነ መቼም ለኢንተርቪውም የመጡት ያ ጫና ፈጥሮ ነው አይደለ? ታሪኩን ለማጥራት ቪዲዮውን አይተውታል? አላዩትም? በተወሰነ ደረጃ አይቼዋለሁ። ሰዎች ነግረው ደውለው እንዲህ ብሎ አለ ሲሉኝ ተወሰነ ሃይላይት ማየት ስላለብኝ አይቼዋለሁ። ህፃን አቅፋ ነው ያዩት። እኔ እንግዲህ ህፃን እና አሻንጉሊቱን አላውቅም። ያላየሁትም በአካል አላየሁትም። በአቅፋም በምስል ማለት ነው። ነው አይተዋል አይደል? አይቻለሁ። ይሄ ግፍ፣ ይሄ በደል፣ ይሄ ነውር፣ ይሄ ዘግናኝ ወንጀል የተፈጸመው በእኛው አባት በምንላቸው ሰዎች ናቸው። ብዙዎች ዛሬ ለቅድስት ቤተክርስቲያን ሲሉ በየገዳማው ዝቋላው ምስክር ናት። በየገዳሙ በየክልሉ አባቶቻችን ካህናት ደማቸውን ለቅድስት ቤተክርስቲያን ያፈሳሉ። ዛሬ ግን ይኸው እናታችን ምስክር ናቸው። ስንቶች በየጸበሉ፣ ስንቶች በየገዳሙ፣ ስንቶች በየአድባራቱ ይደፈራሉ። የሰው ደም የሚያነፈሱ መነኮሳት፣ የሰው ደም የሚያፈሱ ቄስ የሆኑ ሰዎች ተነስተዋል። ይህንን ቪዲዮ ለታሪክ ማስቀምጡት። እንዲሁም እስካሁን እኛ በዚህ ጉዳይ ላይ ያልመጣነው እማሆይን አግኝተን ጉዳዩን እልባት እንዲያገኝ የመጨረሻውን ነገር እስኪፈጸም ቆርጠን ለመነሳት ያክል ነው ዝም ያልነው። ምክንያቱም ያስተማረችን፣ ምክንያቱም ያደግነው ከዚህ ቅድስት ቤተክርስቲያን ነው። ቤተክርስቲያን ደግሞ የሕግና የሥርዓት መምህር ናት። ታዲያ ብፁዕ አቡነ አብርሃም ይህ ወንጀል የተፈጸመበት ሀገረ ስብከት ሊቀ ጳጳስ ናችሁ። የት አላችሁ? ለዚች ሴት፣ ለዚች መነኩሴ፣ ለዚች እማሆይ ፍትህ፣ ይሄ እንባ ፍትህ ይፈልጋል፣ ፍትህ ይፈልጋል። ብፁዕ አቡነ አብርሃም ትናንት ቤተ ክርስቲያኗ ተደፈረች ብለውናል። አዎ ቤተ ክርስቲያኗ ግን የተደፈረችው እቺ ሴት ስትደፈር ነው። ቤተ ክርስቲያኗ የተደፈረችው ግን መስቀል በያዙ ሰዎች እቺ ሴት ግፍ ሲፈጸምባት ነው። ስለዚህ የሕግ አካላት ኢትዮጵያውያን፣ ሙስሊም ክርስቲያኑ፣ በተለይ ከዚህ ቅድስት ቤተ ክርስቲያን ልጅነትን ያገኛቸው ኦርቶዶክሳውያን ብሎም ሴት እህቶቻችን በማህበራዊ ሚዲያ ላይ ምን ተከሳከሱ ሴት እህቶቻችን ስለዚህ ጉዳይ ማርያምን ይሄን ጉዳይ ዝም ካላችሁት ማርያም ዝም ትለናለች። ይሄንን ጉዳይ ዝም ካላችሁት የቅዱሳን አባቶቻችን አጽማቸው የእውነት አምላክ መድኃኔዓለም ይፈርድብናል። ይህ ግለሰብ፣ ይህ ነውረኛ፣ ይህ ወንጀለኛ ግለሰብ ፍትህ እስኪያገኝ ድረስ እኛም ዝም አንልም። ለአንድ ሳምንት ነገርን አሙቆ አጀንዳ አድርጎ መተው ያለውን አስከፊ ባህል በእኚህ እማሆይ ላይ አየነው። ነገሩ ይፋ ወጥቶ ሁላችንም አንድ ሳምንት አወራንበት፣ አንድ ወቅት ላይ ተነጋገርንበት። እኛ ተው ነው። እኚህ እማሆይ ግን ተሰቃዩ። በተሰማው ነገር ሲሳደዱ ቆይተው ዛሬ እኛ እስክናገኛቸው ድረስ እንዲህ እየተሳደዱ አሉ። እባካችሁ ፍትህ ስጡ። በቤተ መቅደሱ የምንፈልገው መባረክ እንጂ መረገምን አይደለም፣ ስርየትን እንጂ እንዲህ አይነት ግፍን አይደለም። እማሆይ ላይ የደረሰውን ግፍ ቆጥራችሁ የሚመለከታችሁ የሀገረ ስብከቱ ሰዎች እባካችሁ ፍትህ ስጡ፣ በዚህ ጉዳይ አሳርፉ።
በመሬት ላይ እየሰሩ ያሉ ትግል እያካሄዱ ያሉ ልጆች ማቋሸሽ ራሱ አደጋ ነው። በጋራ ሆነን ይህ መንግስት ለመጥረግና በህብረት ፈጥረን እስከ መጨረሻ ድረስ ታግለን ነፃ የምትወጣበትን ሀገራችንን ኢትዮጵያ ሀገራችንን የምንላት እንዲኖር ያስፈልጋል። ነገር ግን የጎንደር ህዝብ እየታሰረ ነው። የጎጃም ህዝብ እየታሰረ ነው። አማራ እየተሰቃየ ነው። ትርፉ ምንም ይሄ ነው የሚለው የማያማክልን ዕዳ እየቆለለ ህዝቡ ችግር ውስጥ ላይ እያደረሰ ያለው መንግስት ተባብረን የመጣል ኃላፊነት አለብን። ይሄ አንዱ መስለብ፣ አንዱ ማዋረድ፣ አንዱ ማቋሸሽ ይሄ ኢትዮጵያን ወላጆቻችንን አላስተማሩንም። በግብረ ገብነት ተወልደን በግብረ ገብነት ያደግን ሰዎች እንደመሆናችን መጠን ክፉ ንግግር ከአንደበታችን አውጥተን ትግላችንን ኃይላችንን ሰበር መረጃ ተሰምቷል። በምዕራብ አርሲ ዳግም የሰላማዊ ሰዎች ደም ፈሰሰ። የካቲት 18 ቀን 2018 ዓ.ም በምስራቅ አርሲ ሀገረ ስብከት ስር በሚገኘው መርቲ አምቦምሳ ወረዳ ፈረቀሳ ቀበሌ ውስጥ በታጣቂዎች በተፈጸመ አረመኔያዊ ጥቃት የንጹሃን ሕይወት ማለፉ ተሰምቷል። ይህ ጥቃት በሃይማኖት ተቋማትና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ሐዘንን ፈጥሯል። በታጣቂዎች ጥቃት 3 የኦርቶዶክስ ተዋሕዶ እምነት ተከታዮችና አንድ ሙስሊም ወንድማችን በግፍ ተገድሏል። ከ10 በላይ የሚሆኑ የኦርቶዶክሳውያን አርሶ አደሮች ከብቶች፣ የእህል ጎተራዎችና መኖሪያ ቤቶች ሙሉ በሙሉ በእሳት እንዲጋዩ ተደርጓል። የሶማሌና የምስራቅ አርሲ ሀገረ ስብከት ጳጳስ ብፁዕ አቡነ ኤልሳ በደረሰው አሰቃቂ ድርጊት የተሰማቸውን ጥልቅ ሐዘን ገልጸዋል። ብፁዕነታቸው አክለውም የሚከተለውን ጥሪ አስተላልፈዋል። መንግስት በእነዚህ ጎጥ ታጣቂዎች ላይ የማያዳግም እርምጃ በመውሰድ የዜጎችን ደህንነት የመጠበቅና ሰላምን የማስፈን ኃላፊነቱን በአስቸኳይ እንዲወጣ እንጠይቃለን። ይህ ሰላማዊ ሰዎችን ኢላማ ያደረገ ጥቃት በአስቸኳይ እንዲቆም ድምጻችንን እናሰማ። ለተገደሉት ወገኖቻችን መታሰቢያ ይሆን ዘንድ መረጃውን በማጋራት ድምጽ ኑን። መረጃው የጉርሻ ፔጅ መሆኑን ተመልክቻለሁ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ለሞቱት ነፍሳቸውን እስቲ እንደው ሌሊቱ ሙሉ ዝርክት ብላችሁ ስታድ እውነቴን እኮ ውሃ ያመጣው ግንድ መስላችሁ እንደው ዝርክት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ ያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስቲ ያስቡት ብሎ ጌታን የሚያስብ ሰው ሁልጊዜ ርህሩህ ይቅር ባይ ነው የሚሆን ገር ይሆናል። ቢያዝ ንጽህና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን እናመጣው። ቢያንስ ይውላችሁ ንጹህ ጻድቅ መሆን ቢያቅታችሁ ተንኮለኛ ግን አትሁኑ። ጠማማነት ያስኮነን እግዚአብሔርም እንዳይረዳን ነው የሚያደርገው። እንደው ከዚህ በኋላ ምነግራችሁ የሚያሰናክሉ ሰዎች ስናይ ምን ማድረግ እንዳለብን ልነግራችሁ ነው። በዚያው እስኪ የጸናውን አስቡ በሉ። አንደኛ ክርስቶስን እያሰብን ምን እንድንሰራ ነው? አቤት ምን እንድንሰራ ነው? እኔ የሆኑ መነኩሴ ናቸው ፕሮቴስታንት ያስደረጉኝ ብትል ክርስቶስ ይቅር ቢልህ የሚል እንዳይመስል ጳጳሱ እንዲህ ሲያረጉ አየኋቸው እኔ ከዚያን ጊዜ ጀምሮ እንዲሁኝ የቀረው ብትልሳ እንዴ ጳጳሱ በራሳቸው ነፍስ ነው የሚጠየቁት። በአንተ ነፍስ ጭምር ቢጠየቁ ራሱ ለሳቸው ፍዳ ይጨመራል እንጂ ለአንተ ምሕረት አይጨመርልህም። ስለዚህ ምንድን ነው ክርስቶስ እኔን አታይም ወይ ነው መልሱ። እኔን እያየህ ተከተለኝ ነው የሚለው። የምታየው ካጣ እኔ ነኝ ነው። እሱን ማየት ታሳዩናላችሁ ነው የሚለው። መቼስ የኢትዮጵያ ሰው ወግ ለመሰንጠቅ ታምረኛ እኮ ናችሁ። እንደው እናንተ ምስጢር ነው የማይገባችሁ እንጂ ወግ መሰንጠቅ ይገባችኋል። ሃይማኖት ብቻ የማይገባ እንጂ ወግማ ይሰነጣቀዋል። አሁን ለወሬ ማበጀት ቁጭ እናንተ ካባችሁን ለብሳችሁ ኃጢአት እየሰራችሁ ጋርዳችሁን ክርስቶስን በየት ነው የሚልም አይጠፋም። አሁን ብድግ ብሎ እኔ ጋርጀህ ነው ክርስቶስ ሲጀመር እንዲህ ግርግዳ መሰለ እንዴ ሰው የሚጋርደው? እሱ የጽድቅ ፀሐይ ነው ተራራ የማይጋርደው። አይንህ ከጠራ ቤት ውስጥ ነው ታየዋለህ። አይናችንን ማጥራት ነው የሚፈልገው። ክርስቶስን እያየን እንሩጥ። 2 ሰዎች ሰው አይተው የወደቁ ታሪኮችና የመከራ መዘዝ ያመጡ ሰዎችን ብቻ ልንገራችሁ።
እና ሶስተኛ ያንድ የቤተ ክርስቲያን አባትን መሰናክል አልፈው ጥሩ የሆኑ ምዕመናንን ታሪክ ባጭሩ ልንገራችሁ። አንደኛው ዲዮቅልጥያኖስ ይባላል። ዲዮቅልጥያኖስ የሚባለው በዘመነ ሰማዕታት 40 ዓመት ቤተ ክርስቲያን በመከራ እንድትሰቃይ ያደረገ ንጉስ ነው። ታውቁታላችሁ። እነ ቅዱስ ጊዮርጊስን ሲያሰቃይ ነበር። ሌሎችንም ሰማዕታት እነ ቅዱስ ፋሲለደስ እነ ቅዱስ መርመናም እንዲሰቃዩ ያደረገ ከባድ ጨካኝ ንጉስ ነው። ይሄ ሰው ይገርማችኋል ክርስቲያን ነበር። ክርስቲያን ሆኖ ሳለ ከፋርስ ንጉስ ጋር ጦር ይገጥማል። ጦርነት ይገጥምና የዚያኛውን ሀገር ንጉስ ልጅ ማርኮ በጦርነት ያመጣዋል። በጦርነት ማርኮ አምጥቶ ሲያመጣው በዘመኑ የነበረው ጳጳስ አባ አጋጊዮስ ይባላል። ለአባ አጋጊዮስ በምርኮ ያመጣውት ልጅ ነውና ጠብቅልኝ ብሎ ይሰጠዋል። ማን? ዲዮቅልጥያኖስ ለማን? ለአባ አጋጊዮስ። የማንን ልጅ? የዚያኛውን የባላንጣውን ንጉስ ልጅ። ይሄ ሰው አባ አጋጊዮስ ጋር ልጁ እንዳለ ሰው ይነግረዋል። ለዚያኛው ንጉስ ሲነግረው እኛ ቤታችን ውስጥ ሳሎንና መኝታ ቤት የማናደርገውን ነገር አማኔቶቹ ቅዱስ ቤተክርስቲያን ላይ እንደዚህ አይነት ነገር ሲደረግ ተመልክተናል። እንግዲህ ሽንታቸውን ሲሸኑ ነው የተመለከትነው በአይላንድ ውስጥና ምን አይነት ስርዓት እንደሆነ ይህንስ ቀርጾ ማስተላለፍ ማለት ምን ማለት ነው? የአርሲ ኦርቶዶክሲያን ባለማተቦች ሲሞቱ ድምጽ አትሆኑ? እንደነዚህ አይነት ቅዱስ ቤተክርስቲያን የሚያሰድቡ ቪዲዮዎች ግን በየጊዜው ይለቀቃል። የኦርቶዶክሲያን ባለማተቦች ራስ ምታት አሁንም እንደቀጠለ ነው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ስለ ማህተባቸው ብለው አጥንታቸውን ይከሰክሳሉ፣ ደማቸውን ያፈሳሉ። አዲስ አበባ ላይ የሚገኙ አባቶቻችን ደግሞ በእንደዚህ አይነት መልኩ ይጨማለቃሉ። እንደተመለከታችሁ ነው። ቄስ ነኝ አባት ነኝ የሚሉ ሰው ናቸው እንግዲህ መነኩሴትን ያስወለዱት። እግዚአብሔር አምላክ ደጉ ጊዜ ያምጣልን። እኛ ፈራጅ አይደለንም። ነገር ግን እውነትን ልናጋልጥ፣ እውነትን ልንመሰክር፣ ሐሰትን ልናጋልጥ ነው ወደዚህ ሚዲያ የመጣ ነው። ኦርቶዶክሲያን ባለማተቦች ማንንም ወግነን አይደለም እዚህ ጋር የመጣ ነው። እንድታውቁት የምንፈልገው ነገር ሐሳብ አስተያየታችሁን እናንተን ኮሜንት ሴክሽን ላይ አስቀምጡልን። አባት መስሎ አባት ያልሆኑ የበጉ ተኩላ የሆኑ እየተመለከተ እንገኛለን። ዛሬ ዓርብ ላይ ነን ሁሉም እንደምናገረው፣ ነገር ግን እሑድ መምጣቱ አይገርም። እግዚአብሔር አምላክ ደጉ ጊዜ ያምጣልን። እናንተም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አምጡልን። ከምናየው ከሚወረወረው ነገር ሁላ ፈጥኖ የሚደርሰው ከንፋስ የሚቀድመው ቅዱስ ገብርኤል ይጠብቀን ለማለት ፈልጋለሁ። ሀገራችን ኢትዮጵያን መሃሏን ገነዳሯን እሳት አድርጎ ይጠብቅልን። እኛም እንደ ሰማዕቱ ቅዱስ እስጢፋኖስ እንደ ሰማዕቱ ቅዱስ ጊዮርጊስ በሃይማኖታችን እንጸና፣ እግዚአብሔር አምላክ ይፍቀድልን ነው ማለት የሚቻለው። በቀጣዩ ከተና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።